ትግስት የሌለው ሰው አፍቃሪ አይደለም፣ ወይም ደግሞ ፍቅር መለኪያው ትግስት ነው። በዚህ ጉዳይ አንድ ነገር ልንገራችሁ። መጽሐፈ ሳሙኤል ምዕራፍ 13 ላይ የሚገኝ ታሪክ አለ። እናንተ ሁላችሁም መጽሐፈ ሳሙኤል ሁለተኛ ምዕራፍ 13 ያለውን ታሪክ አንብቡት። የአምኖንንና የትዕማርን ፍቅር ይነግራችኋል። በአምኖን ልብ ውስጥ የነበረው ፍቅር ምን አይነት እንደሆነ ታውቃላችሁ። ሁሉን በጊዜው ስትሰራው ካንተ የሆነው መልካም ነው። እዚህ ያለውን መጽሐፉ ላይ ያለውን አምኖንን የተረዳ ሰው በትክክል የሰዎችን የፍቅር ፍላጎትና የፍቅር ስሜት መረዳት ይችላል። እንዲህ አምኖንን እዚህ ያለውን አምኖን የመሰለ ልብ ያለው ሰው ወይም የመሰለ አነጋገር ያለው ሰው በትክክል ለፍቅር እንደማይሆን መረዳት ይችላል። ሰው ይህን ያነበበ ሰው ማለት ነው። እናንተ ሙሉውን ታሪክ አንብቡት። እኔ የምፈልገውን አንስቼ ላስረዳችሁ ልንገራችሁ። ከዚህ በኋላ እንዲሆነ ለዳዊት ልጅ ለአቤሴሎም አንዲት የተዋበች እህት ነበረችው። የአቤሴሎም እህት ናት። ስሟም ትዕማር ነበረ። የዳዊት ልጅ አምኖን ወደዳት፣ አይቶ ወደዳት። ቀጥታ አይቶ መውደድ ይቻላል? እንደው እንዳዩ ቀጥታ መውደድ፣ ይሄ በራሱ አንድ ስህተት አለበት። ሰው አይቶ መውደድ አይደለም ያለበት። አይቶ ካየ በኋላ መርምሮ ለይቶ ነገሮችን አበጥሮ ካወቀ በኋላ ነው ወደ መውደድ ደረጃ መሄድ ያለበት። ቀጥታ እንዲያየ ወደ መውደድ መሄድ አይቻልም። ምክንያቱም ይሄ አመንዝራነትም ነው በእውነቱ። በእርግጥ አይቶ ነገሮችን ወደ መመርመር የሚሄድበት ልብ እሱ ትክክለኛ ልብ ነው። አይቶ ወደ መመርመር የሚሄድበት ልብ። አይቶ ግን ቀጥታ ወደ መውደድ ከተሄደ አመንዝራነት ነው። ትዕግስት የሌለው ፍቅር ይባላል። ይህ አይነቱ ፍቅር ሰዎችን ገደል የሚሰድ አብዛኛው የዘመናችን ፍቅር አይቶ መውደድ በሚባለው ነው። አብዛኞቹ አፍቃሪዎች እየተጎዱ ያሉት በማይሆን ነገር አይቶ በመውደድ ነው እየተጎዱ ያሉት። እና አይቶ ቀጥታ አይወደድም። አይቶ ወደ ማጥናት፣ አይቶ ወደ ማወቅ፣ አይቶ ወደ መመርመር ነው ሰው መሄድ ያለበት። እና እንዳያት ወደዳት ይላል። ከዛ አምኖን ከእህቱ ከትዕማር የተነሳ እጅግ ስለተከዘ ታመመ ይላል። ስለወደዳት ተከዘ፣ ስለተከዘ ታመመ። ተመልከቱ፣ ጭንቅ ሆነ ማለት ነው በዛ መካከል። እንደውም ምን ይላል? ድንግል ነበረችና አንዳች ያደርጋት ዘንድ በዓይኑ ፊት ጭንቅ ሆኖበት ነበር። በየሰፈሩ በመንደሩ እኮ አንዲት ሕፃን ልጅ ስታድግ ገና ስትወጣ ድንግልናዋን እንዴት አድርጌ ነው መውሰድ ያለብኝ፣ ይቺን ልጅ እንዴት ነው ከክብር ማሳነስ ያለብኝ ብለው በፊታቸው ጭንቅ የሚሆንባቸው ብዙ ወጣቶች አሉ። ብዙ ልክ እንደ አምኖን ያሉ ወጣቶች ማለት ነው። ድንግልናን ለማፍረስ ወይም ድንግልናን ለመውሰድ። ዛሬ ድንግልና ምን ያክል ብር እየተሸጠ እንደሆነ፣ ሴቶች ክብረ ንጽህናቸውን ስንት ብር እየሸጡ እንደሆነ፣ ክብረ ንጽህናቸውን እንዴት እያዋረዱ እንደሆነ እያየን ነው፣ እየሰማን ነው። እና ድንግልናዋን ለማሳነስ ነው። የአምኖን ፍቅር የነበረው የእሷን ድንግልና እስከሚወስድ ወይም የእሷን ድንግልና እስከሚያጠፋ ነበር። እንዲህ አይነቱ ፍቅር ትክክለኛ ፍቅር አይደለም፣ የስሜት ፍቅር ነው። ልክ ድንግልናዋን እንዲያገኘ ሸሽቶ ጥሏት ይሄዳል። ድንግል ነበረችና እንዲህ ያደርግባት ዘንድ በፊቱ ጭንቅ ሆኖበት ነበር ይላል። በቃ እሷን ማግኘት አለብኝ፣ እሷ ጋር መተኛት አለብኝ፣ እሷን ከክብር ማሳነስ አለብኝ የሚል በውስጡ አለ። ግን ለጊዜው ፍቅር የመሰለ ነገር ነው ያለበት። ስለዚህ በጣም ይተክዝ ነበር፣ ይታመም ነበር። ልክ ዛሬ መብል አስጠላኝ፣ መጠጥ አስጠላኝ፣ እሷን ካየሁ በኋላ እንዴት ብዬ ልኖር፣ እንዴት ብዬ ልብላ፣ እንዴት ብዬ ልጠጣ፣ ምግቡ ምግብ አይደለም፣ እንቅልፍ አልወስደኝ አለ፣ ሌሊቱ አልነጋልኝ አለ፣ እሷን ካላየሁ አይዋለኝም፣ እሷን ካልሰማሁ አይዋለኝም፣ ድምጿ የት ነው ያለው፣ እግሯ በየት በኩል ሄደ። እንዲህ አይነት አስተሳሰብ የሚያስብ ሰው ልክ የማን አይነት ፍቅር ነው? የአምኖን አይነት ፍቅር ያለበት ሰው ነው። ይሄ ደግሞ መጨረሻው ወዴት ነው? ወደ ጥፋት። ምክንያቱም ታሪኩን እያነበብነው እንሄዳለን። ለአምኖንም የዳዊት ወንድም የሳምዓ ልጅ አሚናዳብ የሚባል ወዳጅ ነበረው። ወደ አሚናዳብ እጅግ ብልህ ሰው ስለነበረ አሚናዳብ ምን አለው? የንጉሥ ልጅ ስትሆን አንተ እንዴት ከሳህ አትነግረኝም? ምን አለው? ተመልከት፣ የንጉሥ ልጅ ሆነ ሳለ ሁሉ ነገር የሞላለት ቤት ላይ እየኖርክ እንዴት ከሳህ አለው። አያችሁ፣ ከሳሁ፣ በመውደዴ ጠቆርኩ፣ እሷን ወድጄ ከሳሁ፣ እሷን ወድጄ ጠቆርኩ፣ ፍቅሯ በዛብኝ፣ ፍቅሯ አመነመነኝ። ምን የሚባለው ነገር አስቡት፣ ምን አይነት ፍቅር እንደሆነ ይሄን አስቡት። አምኖን ምን ብሎ መለሰ? የወንድሜን የአቤሴሎምን እህት ትዕማርን እወዳታለሁኝ አለ። ተመልከቱ እንግዲህ የአቤሴሎምን እህት ወድጃታለሁ ሲል ምን ማለት ነው? እዚህ እንደዚህ የከሳሁት፣ እንደዚህ የጠቆርኩት፣ እንደዚህ የተጎዳሁት እሷን ስለወደድኩ ነው እያለ ነው። ሰው ሲወድ እንዲህ አይነት ነገር ይመጣበታል ወይ? እንደው እውነተኛ ፍቅር፣ እውነተኛ የሆነ ነገር በሰዎች ላይ መክሳትና መጥቆርን መገርጣትን የሚያመጣ ነገር አይደለም። ስለዚህ ምን አለ? ይህ አሚናዳብ የተባለ ሰው ታምም ያለው ብለህ ባልጋ ላይ ተኛ ነው፣ ምክር እየሰጠው ነው። አባትህ ላይ ሲመጣ ማለትም ዳዊት ሊያይ ሲመጣ እህት ትዕማር እንድትመጣና እኔ የምበላው እንጀራ እንድትሰጠኝ መብሉንም እኔ እያየሁ እንድታዘጋጅልኝ ከእጇም እንዲበላ ለምንሃለሁ በለው አለው። ከዛ በኋላ ምን መላስቦ ነው ይሄ መከረው ማለት ነው። እንጀራ እንድትሰጠኝ እሷ መታ ስትሰጠው የሚያደርገው ሊሰራ ነው። እና ምን አለ? አምኖን ታምም ያለው ብሎተኛ። ንጉሱም ሊያየው መጣ። በመጣ ጊዜ ንጉሱን ምን አለው? እህት ትዕማር እንድትመጣና እኔ እያየሁ ሁለት እንጎቻ እንድታደርግልኝ ከእጇም እንዲበላ ለምንሃለሁ አለው። ማንም ንጉሱን። ይህን ሲለው ዳዊት መብልን ታዘጋጅለት ዘንድ ወደ ወንድምሽ ወደ አምኖን ቤት ሂጂ ብሎ መልእክተኛን ወደ ትዕማር ላከባት። እሱ እንግዲህ ያሰበውን አስቧል። ትዕማር ወደ ወንድሟ ቤት ወደ አምኖን ቤት ሄደች። ተኝቶ አገኘችው። ከዛ የሚፈልገውን ነገር ነገራት። ዱቄት ለወሰች፣
እንጎች አደረገችና ጋገረችለት። ከጋገረችለት በኋላ ምጣዱን ወስዳ በፊቱ ገለበጠች። እሱ ግን እንካ ብላ ስትለው አልበላም ማለት። ምን ፈልጎ ነው አሁን አልበላም ያላት? እምቢ አለ። እምቢ ሲላት ምንድነው ችግሩ? የምፈልገውን አቀረብኩልህ ስትለው አይ አልፈልግም ብሎ ሰውን ሁሉ ከኔ ዘንድ ያስወጡልኝ ብሎ መናገር ጀመረ። ከዛ በኋላ ሰውን ሁሉ ከሱ ዘንድ ያስወጡ። የንጉስ ልጅ ስለሆነ እንደፈለገ ነው የሚያደርጉለት፣ አስወጡለት። ከዛ አምኖን ተማረን ምን አላት? ከእጅሽ በላ ዘንድ መብሉን ወደ እልፍኙ አግቢልኝ ይላታል። እንግዲህ ስራውን ሊሰራ ነው እሱ። ከዛ በኋላ ወደ እልፍኙ አግቢልኝ ሲላት ወደ እልፍኙ ይዛ ገባች። ከዛ የሰራችውን እንጎቻ ወስዳ በእልፍኙ ውስጥ ስታደርግ ወደ እልፍኙ ውስጥ ስታስገባ ብላ ስትለው አሁንም አልበላም አለ። ከዛ ምን አላት? እህቴ ሆይ ነይ ከኔ ጋር ተኝ። ምን ማለት ነው? መብል መጠጡን የምታዘጋጁውን ነገር አልፈልግም፣ ግን የምፈልገው አንድ ነገር አለ፣ ከኔ ጋር እንዲተኝልኝ ነው የምፈልገው ይላታል። ከዛ እሷ መልሳ ወንድሜ ሆይ አይሆንም፣ እንዲህ ያለ ነገር በእስራኤል ዘንድ አይገባም፣ አታሳፈረኝ አለችው። ይህ ነውረኛን ነገር አታድርግ፣ ነውር ነው ይሄ አለችው። እኔም ነውሬን ወዴት ተሸከማለሁ? አንተም በእስራኤል ዘንድ ከምናምንቴዎች እንዳንዱ ትሆናለህ። እንግዲህ ሂድና ከፈለክ ለንጉሱ ንገረው፣ እኔን አይነሳህም አለችው። እሱ ግን ድሮ የሚያዘው ፍቅር ስላልነበረ ወደ ቤተሰብ ወደ ቁም ነገር የማያደርስ ፍቅር፣ ቤተሰብ እስከሚጠየቅ ሽማግሌ እስከሚደረግ የማያቆይ ፍቅር፣ ያቋራጭ ፍቅር ትክክለኛ ፍቅር እንዳልሆነ ይታወቃል። እሱ ግን አባትህን ጠይቀው ብትለው በፍጹም ንጉሱን እንኳን እስከሚጠይቅ ጊዜ አልሰጠውም፣ ተጨነቀ። ሐሰተኛ ፍቅር እንደዚህ ነው የሚያደርገው። ከዛ ቃሏን ሳይሰማ ምን አደረገ? በእርሷ ላይ ብርቱ ነበርና በግድ ይዞ አስነወራት። ከእሷ ጋር ተኛ። በቃ መጨረሻው ይሄ ሆነ ማለት ነው። ምን ሊያደርጋት ነው እንግዲህ? ከክብር ሊያሳንሳት ነው። ከክብር አሳነሳት። ከዛ በኋላ ምን አለ? ፈጽሞ ጠላት ይላል። የሚገርማችሁ ፊት ከወደዳት መውደድ ይልቅ በኋላ የጠላት ጥል በለጠ ይላል። ተመልከቱ። ፊት እሷን ካላገኘው እያለ እየታመመ የነበረው፣ እየከሳ የነበረው፣ እየጎሰቆለ የነበረው፣ ታሞ ተኝቶ የነበረው ሰውዬ ልክ እንዲህ አድርጎ ካስነወራት በኋላ ፊት ወዷት ከነበረው በኋላ የጠላት ጥል በለጠ። ወግጂልኝ ነው አንገሸገሸችው ማለት ነው። አባረራት። ከዛ ተነሽ ሂጂ አላት። እርሷ ደግሞ ምን አለች? ክፉ ስራ ሰራህ፣ እኔን አስነወርክ። አሁን ደግሞ ከዛ የበለጠ ስራ እየሰራ ነው። እኔን ከማስነወርህ ሌላ ነይ ውጭ ማለት ደግሞ ሌላ ክፉ ስራ ነው። እባክህ ተው፣ የበለጠ ክፋት አትስራ አለችው። እሱ ግን አልሰማትም። የሚያገለግለውን ብላቴና ጠራና ይቺን ሴት ከፊት ያስወጥተህ በሩን ዝጋባታል። ከዛ እሷም ብዙ ህብር ያለው የሚያምር ልብስ ለብሳ ነበረ። ይህን ልብስ የሚለብሱት እነማን ነበሩ? የሚገርመው የንጉስ ልጆች ናቸው። ባለ ብዙ ህብር ልብስ የሚለብሱት እነሱም ደናግላን ነበሩ ያንን የሚለብሱት። አገልጋዩም አስወጥቶ በሩን ዘጋባት። ትማርም በራሷ ላይ አመድ ነስንሳ ብዙ ህብር ያለውን ልብሷን ተርተራ እጇን በራሷ ላይ ጭና እየጮኸች ሄደች ይላል። በጣም ግፍ ነው የተሰራው። በጣም እሱ ለራሱ ለዕለታዊ ፍላጎቱ ሲል የሰውን ህይወት የሚያበላሽ፣ እሱ ለዕለታዊ ፍላጎቱ ሲል የስንት እህቶቻችንን ህይወት ያበላሸ ስንት አለ፣ እንደዚህ እንደ አምኖን ማለት ነው። ከዛ ወንድሟ አቤሴሎም ምን አላት? ወንድምሽ አምኖን ካንቺ ጋር ነበረ፣ አሁን ግን ዝም በይ፣ ወንድምሽ ነው፣ ይህን ነገር በልብሽ አትያዡ፣ ተይ ውርሽው አላት። ትማርም ከአቤሴሎም ቤት ብቻዋን ተቀመጠች ይላል። እንግዲህ በሷ የደረሰውን ማሰብ ነው። ድንግልናውን ማጣት፣ ክብሩን ማጣት፣ ባልተፈለገ ቦታ ባልተፈለገ ጊዜ የሚደርስ እንዲህ አይነት ነገር የምን ያክል እንደሚጎዳ ሁላችንም የምናውቀው ነገር ነውና በትዕማር ላይ የደረሰው ይሄ ነውና መጨረሻ መልእክቱ ምንድን ነው? የሚያቻኩሏችሁ ከእናት አባት እስከሚደርስ ከሽማግሌ እስከሚደርስ እስከዚህ ጊዜ እስከዚህ ሁኔታ ምናምን እስከምትሏቸው ጊዜ አልሰማሽም፣ አልፈልግም፣ እኔ አንቺ እንደዚህ ነው የምፈልግሽ የሚሉ ከሆነ እነዚህ ትክክለኛውን የእግዚአብሔር ትእዛዝ የማይቀበሉ ሰዎች ስለሆኑ አይሆኗችሁ። እነዚህ መራቅ ነው ያለባችሁ። ወንድም ሆኖ ሴት እንደዚህ አይነት ሀሳብ ካላት ለማስነወር እንደዚህ አይነት ለመጣል የምትጥር ሴት ካለች ወንዱ እሷን መግፋትና ገሸሽ አድርጎ የራሱን ህይወት መሄድ ነው የሚያስፈልገው። ታመንኩ ብትል ተጎዳው ብትል ከራስ በላይ የለም። እግዚአብሔር የፈጠረውን ሰውነት ማርከስ፣ ለሰው ደግሞ ለሰው ልጅ ጥፋት መሰረት መሆን፣ ሰው ተስፋ የሚያስቆርጥ ነገር በሰው ላይ ማድረግ፣ የሰውን ክብር ማስጣል፣ የሰውን ክብር ማሳነስ፣ እንዲህ አይነት አምኖናዊ የሆነ ነገር አያስፈልግምና ሁላችንም ታጣቂዎቹም አጥቂዎቹም ልንጠናቀቅበት የሚገባ ጉዳይ ነው ለማለት እፈልጋለሁና በዚህ ልክ እንድንጠናቀቅ ነው ዛሬ ይሄን መረጃ ያደረስኳችሁ። ከዚህ ጋር በተያያዘ ከልብስና ካለባበስ ጋር በተያያዘ ወደፊት ወደ እናንተ የማደርሰው ነገር ይኖራል። ለምን የተቀደደ ልብስ ለበሰች? የተቀደደ ልብስ መልበስ ምንድነው ምልክቱ? ሰውነትን የተገለጠ ልብስ መልበስ ምንድነው ምልክቱ የሚለውን ወደፊት ወደ እናንተ የምናደርስ ነው የሚሆነው። አብራችሁን ስለነበራችሁ እናመሰግናለን። ሁላችንንም እግዚአብሔር ከእንዲህ አይነት ፈተና ይሰውረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ሁሉን በጊዜው ስትሰራው ካንተ የሆነው መልካም ነው።